ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የግብጽ ጦር የህዳሴ ግድብ አጠገብ መከበቡ ተሰማ። የግብጽ ወታደሮች በሱዳኑ የጀኔራል አልቡርሃን ጦር ሽፋን ጉባ አቅራቢያም በሚገኝ የሱዳን ግዛት ውስጥ መስፈሩና አሁን ደግሞ ከበባ ውስጥ መግባቱ መነጋገሪያ ሆኗል። የአርሲሲ ጦር ግድቡ አጠገብ ምን ይሰራል? የኢትዮጵያ ቀጣይ እርምጃስ ምን ይሆናል? አነጋጋሪውን ዜና እናስደምጣችኋለን። በሌላ በኩል በቅርቡ አዲስ ወታደራዊ መዋቅር የዘረጋው ህወሓት ምዕራብ ትግራይ ብሎ በሚጠራው አካባቢ ውጊያ ለመክፈት እንቅስቃሴ መጀመሩ ታወቀ። በዚህ ግንባር ያለው የህወሓት ጦር በብርጋዴር ጀነራል ምግበይ ኃይለ የሚመራ ሲሆን በጉልበት ተወስዶብኛል ያላቸውን ወልቃይትና አካባቢውን ለማስመለስ በማለም ውጊያ ለመክፈት ወታደሮቹን በከፍተኛ ሁኔታ እያንቀሳቀሰ ነው ተብሏል። ይዘነዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዳፋ በርካታ ሀገራት ላይ ያረፈ ሲሆን ጦርነቱ መቼ ያበቃል የሚለው የበርካቶች ጥያቄ ሆኗል። ኢትዮጵያን ጨምሮ መላው ዓለምን በከፍተኛ ሁኔታ የጎዳው ጦርነት መቼ ያበቃ ይሆን? ትሰሙታላችሁ። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለስራ አንስተናል። ነፋሻማ ስፍራ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተመንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የግብጽ ጦር የህዳሴ ግድብ አጠገብ መከበቡ ተሰማ። የግብጽ ወታደሮች በሱዳኑ የጀኔራል አልቡርሃን ጦር ሽፋን ጉባ አቅራቢያም በሚገኝ የሱዳን ግዛት ውስጥ መስፈሩና አሁን ደግሞ ከበባ ውስጥ መግባቱ መነጋገሪያ ሆኗል። የጀኔራል አልቡርሃን ጦር የሚዋጉ ታጣቂ ኃይሎች በህዳሴ ግድብ አቅራቢያ የሚገኘውን የግብጽ ጦር መክበባቸውን ሱዳን ታይምስ ዘግቧል። በሱዳን ጦር ሽፋን በታላቁ ህዳሴ ግድብ አቅራቢያ የሰፈረው የግብጽ ጦር የተከበበው በጀነራል ሐምዳን ዳጋሎ ወይም ሄሜቲ በሚመራው ፈጥኖ ደራሽ ኃይል ነው። በጀነራል ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ የግብጽን ጦር ከበባ ውስጥ አስገብተው እጅ እንዲሰጥ እየጠየቁ ነው ተብሏል። የግብጽ ጦር ከበባም የተፈጸመበት ከኢትዮጵያ ጋር በሚዋሰነው የሱዳን ብሉ ናይል ግዛት ውስጥ ሲሆን በጀነራል አልቡርሃን ጦር ሽፋን ተሰጥቶት በድብቅ የሰፈረ መሆኑ ተሰምቷል። በኢትዮጵያ ድንበር አቅራቢያ የሚገኝ የግብጽ ጦር አሃድ 640 ወታደሮችና መኮንኖችን ያቀፈ መሆኑን የሱዳን ታይም ዘገባ ያሳያል። ከኢትዮጵያ ድንበር በቅርብ ርቀት ልዩ ስሙም ሳሊ ተብሎ በሚጠራ አካባቢ ሰፍሮ የሚገኘው የሱዳን ጦር ከበባ ውስጥ የገባው የሱዳን ጦር ተሸንፎ ካፈገፈገ በኋላ መሆኑ ተሰምቷል። ከበባ ውስጥ የገባው የግብጽ ጦር መኮንኖች ከሳሊ ወደ ብሉ ናይል ግዛት ዋና ከተማ ደማዚን ለመውጣት ጥያቄ አቅርበዋል ተብሏል። ይሁን እንጂ የጀነራል ሄሜቲ ጦርና አጋሮቹ በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ሰፍሮም የተገኘውን የግብጽ ሻለቃ ጦር ጥያቄ ውድቅ አድርጓል። በካይሮ መኮንኖች በኩል ጦሩ በሰላም እንዲወጣ እንዲፈቀድ የቀረበለትን ጥሪ ውድቅ ያደረገው የሱዳን ፈጥኖ ደራሽ ኃይል የግብጽ ወታደሮች እጅ እንዲሰጡ ጠይቋል ነው የተባለው። በኢትዮጵያ ድንበር አቅራቢያ የሰፈረው የግብጽ ጦር መኮንኖች ከአካባቢው ለቀው ለመውጣት ድርድር ለማድረግ ቢሞክሩም እጅ ካልሰጡ እንዲመለሱ በፈጥኖ ደራሽ ኃይሉ ተነግሯቸዋልም ተብሏል። በጀነራል
የጀነራል አልቡርሃን ጦር ሽፋን በአካባቢው የሰፈረው የግብፅ ጦር እንደተባለው በአስቸኳይ እጅ ካልሰጠም የመደምሰስ ዕጣ ሊገጥመው እንደሚችልም ተጠቁሟል። በካይሮ ላይ ጥርስ የነከሰው ጀነራል ሄሜቲ ጦር ከበባ ውስጥ የገቡትን የግብፅ ወታደሮች ማርኮ መደራደሪያ ሊያደርጋቸው እንደሚችል የተገለጸ ሲሆን ካይሮ በሱዳኑ ጦርነት ለጀነራል አልቡርሃን ጦር ድጋፍ እንደምታደርግ የሚታወቅ ሲሆን ጦሯን ማስገባቷ ግን በይፋ አይታወቅም ነበረም። የጀነራል አልቡርሃን ጦር በሚያገኘው ድጋፍ ምላሽ የግብፅ ጦር ከታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ግዛት ውስጥ እንዲሰፍር ፈቅዶለት እንደነበረ ታውቋል። የሱዳን ጦር ቀደም ሲል የጀነራል አልቡርሃንን ጦር ሲደግፍ እንደነበረም የሱዳን ታይምስ ዘገባ አመላክቷል። ይሁን እንጂ ከቅርብ ጊዜ ወዲህ ከኢትዮጵያ ድንበር አቅራቢያ የሰፈረው የግብፅ ጦር እንቅስቃሴውን ወደ ወርቅ ማዕድን ነክ ስራዎች ማዞሩ ዘገባው አረጋግጧል። እዚህ ላይ ታዲያም የግብፅ ጦር ህዳሴ ግድቡ አፍንጫ ስር ምን ያደርጋል የሚለው ሆኗል። ግብፅ አንዳች ተንኮል ግድቡ ላይ ሳታስብ አልቀረችም። ሳይቃጠል በቅጠል እንዲሉ ኢትዮጵያ በቶሎ መፍትሄ መስጠት አለባት የሚሉ አስተያየቶችንም በርክተዋል። በጉዳዩ ላይ ከኢትዮጵያ በኩል የተባለ ነገር ባይኖርም ግድቡ ግን ከአየር ጥቃት ለመጠበቅ አስደማሚ የአየር መቆሚያ ራዳር በምድርም በአስደናቂው የኢትዮጵያ ሜካናይዝድና ኮማንዶ ጦር በቀን ለ24 ሰዓት በሳምንትም ለ7 ቀናት እየተጠበቀ እንደሆነ ተመላክቷል። በሌላ በኩል በቅርቡ አዲስ ወታደራዊ መዋቅር የዘረጋው ህወሓት ምዕራብ ትግራይ ብሎ በሚጠራው አካባቢ ውጊያ ለመክፈት እንቅስቃሴ መጀመሩ ታወቀ። በዚህ ግንባር ያለው የህወሓት ጦር በብርጋዴር ጀነራል ምግበይ ኃይል የሚመራ ሲሆን በጉልበት ተወስዶብኛል ያላቸውን ወልቃይትና አካባቢውን ለማስመለስ በማለም ውጊያ ለመክፈት ወታደሮቹን በከፍተኛ ሁኔታ እያንቀሳቀሰ ነው ተብሏል። ሰሞኑን አዲስ መዋቅር የሰራው ህወሓት ጀነራል ኃይሉ ስላሴ ግርማ ወደ አንበተይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች እንዲያስተባብሩ ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንጆ የሰሜኑን ግንባር እንዲመሩ መደረጉ ይታወሳል። በዚህም መሰረት የምዕራብ ግንባር አዛዥ የሆነው ጀነራል ምግበይ ከምዕራብ ግንባር ተወስደውብናል ያላቸውን ግዛቶች ለማስመለስ በጠለምት ዳግም ጦርነት ለመክፈት ወታደሮቹን እያንቀሳቀሰ መሆኑን ምንጮች ገልጸዋል። በዚህ ግንባር ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊትና የተከዜ ዘብ በተጠንቀቅ ቆሞ ይገኛል። ወደ ቀጣዩ መረጃችን እናምራለን። ተባብሶ በቀጠለ የመካከለኛው ምስራቅ ጦርነት አርብ ዕለት በደቡብ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጀት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካ ኤፍ-15 ስትራይክ ኤግል ተዋጊ ጀት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ ነበረ። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበረ። ፕሬዝዳንት ዶናልድ ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አግኝተነዋል ሲሉም ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባም ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ተናግረዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን ፍለጋና የማዳን ዘመቻ አካሂዷል ብለዋል። የጠፋውም የአየር ኃይል አባል እጅግ የተከበረ ኮሎኔል ነው ሲሉ የገለጹት ትራምፕም በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ ነበር ብለዋል። ይሁን እንጂ አሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበረም ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዳፋ በርካታ ሀገራት ላይ ያረፈ ሲሆን ጦርነቱ መቼ ያበቃል የሚለው የበርካቶች ጥያቄም ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸውና እስራኤል ከኢራን ጋር እያካሄዱት ያለው ጦርነት ምን ያህል ጊዜ ሊቆይ እንደሚችል የቅርብ ጊዜ ግምገማቸውን አቅርበዋል። ፕሬዝዳንቱ የካቲት ወር ላይ በኢራን ላይ ጦርነት ከከፈቱ በኋላ ለመጀመሪያ ጊዜ ጦርነቱን አስመልክቶ ረቡዕ ዕለት ምሽት በቴሌቪዥን የተላለፈው መግለጫቸውም በጣም በአጭር ጊዜ ውስጥ አሜሪካ በኢራን ወታደራዊ ዓላማዋ ለማሳካት መንገድ ላይ ነች ብለዋል። ትራምፕ ጦርነቱ ዓመታት ከፈጀው ሁለተኛው የዓለም ጦርነትና የቬትናም ጦርነት በጣም አጭር እንደሆነ አሜሪካውያንን ያስታወሱ ሲሆን አዲስ የጊዜ ሰሌዳቸውን አስታውቀዋል። ኢራናውያንን በሚቀጥሉት 2 እና 3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ብለዋል። የአስተያየታቸው ትራምፕ እንዲሁም የአስተዳደራቸው ከፍተኛ ባለስልጣን በጦርነቱ መጀመሪያ አካባቢ ላይ ከሰጡት
ያሉት የጊዜ ሰሌዳ የራቀ ነው። ፕሬዝዳንት ዶናልድ ትራምፕ የካቲት ወር መገባደጃ ላይ ወታደራዊ ዘመቻቸውን ባሳወቁበት ወቅትም ግባችንን ለመምታት እስካስፈለገው ጊዜ ድረስ እንቀጥላለን ነበር ያሉት። ከዚያን ጊዜ አንስቶ ፕሬዝዳንቱ አንድ ጊዜ አሜሪካ ጦርነቱን አሸንፋለች፣ ሌላ ጊዜ ደግሞ አሜሪካ ወታደራዊ ዘመቻውን ለሳምንታት ከ2 እስከ 6 ትቀጥላለች በሚሉ ሀሳቦች ውስጥ ሲዋልሉ ቆይተዋል። የጦርነቱ ማብቂያ ተደርጎ የተገለጸው 6ኛ ሳምንት የሚያርፈው በአውሮፓውያኑ ሚያዝያ 11 ነው። በቢሲ ያነጋገራቸው ተንታኞች እንደሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዝብ ዘንድ ተቀባይነት ለማግኘት ግጭት የሚያበቃበትን የጊዜ መርሃ ግብር ማስቀመጣቸው የተለመደ ነው። ከዚያ ግን የጊዜ ሰሌዳቸውን ይለውጣሉ። ሆኖም የትራምፕ አስተዳደር አካሄድ ልዩ እንደሆነ አንድ ባለሙያ ተናግረዋል። የአሜሪካ የመከላከያ ሚኒስቴር ፔት ሄግስተን ቁርጥ ያለ ጊዜ አለማስቀመጡ ቴክኒካዊ ጠቀሜታ ሊኖረው እንደሚችል ተናግረዋል። ሚኒስቴሩ ረቡዕ ዕለት ከጋዜጠኞች ለቀረቡላቸው ጥያቄ ሲመልሱም ለጠላቶቻችሁ ምን ልታደርጉ ወይም ላታደርጉ እንደምትችሉ አትንገሯቸው፣ መቼ ማቆም እንደምትፈልጉም ለጠላቶቻችሁ አትንገሯቸው ብለዋል። ትራምፕ ከ4 እስከ 6 ሳምንታት ከ6 እስከ 8 ሳምንታት ብለዋል። የሆነ ውስን ጊዜ ሊሆን ይችላል ብለዋል። ሆኖም በግልጽ ይህ ነው ብለን አንገልጽም፣ ምክንያቱም ግባችን ዓላማዎቻችንን ማሳካት ነው። ለዚህም በጥሩ መንገድ ላይ ነን ብለዋል ሚኒስቴሩ። ግጭቱ በቀጠለበት ሌሎች በትራምፕ አስተዳደር ውስጥ ያሉ ከፍተኛ ኃላፊዎች ጦርነቱ መቼ ሊያበቃ እንደሚችልም የራሳቸውን ትንበያ የሰጡ ሲሆን አንዳንዶቹ ከፕሬዝዳንቱ ሀሳብ ጋር የሚቃረኑ ይመስላሉ። በአውሮፓውያኑ መጋቢት 8 የመከላከያ ሚኒስቴሩ ሄግስተን በሲቢኤስ ኒውስ የ60 ደቂቃ ፕሮግራም ላይ ሲናገሩ እርምጃው ገና መጀመሩ እንደሆነ ገልጸው ነበረ። 24 ሰዓታት ባልሞላ ጊዜ ውስጥም የመከላከያ መስሪያ ቤቱ ውጊያውን ገና ጀመርን ሲል ንግግራቸውን በማህበራዊ ሚዲያ ላይ አስተጋብተዋል። ጦርነቱ አሁንም ሲቀጥል፣ ዓለም ግን በዚህ ጦርነት ሳቢያም ከፍተኛ የኢኮኖሚ ውድቀት እያጋጠማት ነው። መቼ ያበቃል? ማንም መልስ መስጠት አልቻለም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታን ሚዲያ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።